أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراችሁ ሙስሊም እህቶችና ወንድሞቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ያው ክፍል 12 ላይ በአላህ ፍቃድ ተገናኝተናል ዛሬ አምላካችን አላህ ፍቃዱ ከሆነ ከዚሁ ከሰላታችን ጋር በተያያዘ መልኩ ብዙ ጊዜ ወስዋስ ይገጥመናል ሸክ ውስጥ እንገባለን በዚህ በዒባዳችን ላይ ለሚያጋጥመን ወስዋስ ወይም ጉትጎታ መፍትሄው ምንድነው ሚለውን አንዳንድ ነጥቦች እያነሳን በአላህ ፍቃድ እንማማራለን ማለት ነው አላህ በተናገርኩትም በሰማነውም ተጠቃሚ ያደርገን ዒባዳችንም መቅቡል ይሁን ቅድሚያ ማወቅ የሚገባን ነጥብ አንደኛ الشيطان عدو للإنسان ሸይጣን የሰው ዘር በጠቅላላ ዋና ብርቱ ጠላት ግልጽ ጠላታችን ነው ሸይጣን ጠላታችን መሆኑን ማወቅና ማመን መቻል አለብን ጌታ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 168 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሃን ናስ እናንተ ሰዎች ሆይ ይላል ኩሉ ሚማ ፊል አርዲ ሐላላን ጠይባ በመድር ላይ ያለው ነገር በጠቅላላ የተፈቀደና መልካም ሲሆን ብሉ ተመገቡ ይላል ወላ ተተቢዑ ኹጡዋት الشيطان የሰይጣንን እርምጃ የሰይጣንን መንገድ አትከተሉ ኢነሁ ለኩም ዐዱው ሙቢን እርሱ ሸይጣን ለናንተ ግልጽ ጠላታችሁ ነውና ይላል በዚሁ ሱራ ቁጥር 208 ላይ እንደዚሁ ያ አዩሃ الذين آمنوا እናንተ ያመናችሁ ባሮቼ ሆይ ادخلوا في السلم كافة ወደ እስልምና ስትገቡ ጠቅለል ብላችሁ ሙሉ በሙሉ ግቡ ولا تتبعوا خطوات الشيطان የሸይጣንን እርምጃዎች የሸይጣንን መንገዶች አትከተሉ إنه لكم عدو مبين እርሱ ለናንተ ግልጽ የሆነ ጠላታችሁ ነውና ሱረቱ ዩሱፍ ላይም እንደዚሁ በምዕራፍ 12 ቁጥር 4 እስከ 5 ዩሱፍ አለይሂ ሰላም ለአባቱ ያየውን ህልም በነገረው ሰዓት ምንድነው ያለው አባቱ إذ قال يوسف لأبيه ዩሱፍ አለይሂ ሰላም ለአባቱ ባለ ጊዜ አስታውስ ይላል ምን አለው ያ አበቲ አባቴ ሆይ ኢኒ ረአይቱ 11 كوكبا እኔ 11 ከዋክብትን አይቻለሁ والشمس والقمر እንዲሁም ፀሐይና ጨረቃንም رأيتهم لي ساجدين ለኔ ሰጋጆች ሲሆኑ በህልሜ ተመልክቻለሁ አለ 11 ከዋክብት ፀሐይና ጨረቃ አባትም ምን አለው قال يا بني ልጄ ሆይ لا تقصص رؤياك على اخوتك ይሄን ህልምህን ለወንድሞችህ እንዳትተርክላቸው እንዳትነግራቸው فيكيدوا لك كيدا ባንተ ላይ ተንኮልን ያሴሩብሃልና በመቀኝነት ተነሳስተው እንዳትነግራቸው ምክንያቱም ኢነ الشيطان للإنسان عدو مبين ሸይጣን ለሰዎች ግልጽ የሆነ ጠላት ነውና በወንድሞች በኩል መጥቶ ባንተና በወንድምህ መካከል በመቀኝነት ጠላትነትን ይዘራል እንዳትነግር ብለው ከነዚህ ሶስት አንቀጽ በመነሳት ሸይጣን የሰዎች ቀንደኛ ጠላት መሆኑን ማወቅ እንችላለን ማለት ነው አንድ ይሄ ነው ሁለተኛ ልናውቅ የሚገባው ደግሞ ይህን ጠላትነቱን የጀመረው ሸይጣን ዛሬ ሳይሆን ገና ከመጀመሪያዎቹ ወላጆቻችን ከአደምና ሐዋ አለይሂም ሰላም ዘመን ጀምሮ ከነበሩበት የድሎት ዓለም ጀነት እንዲወጡ ሰበብ የሆናቸው ኢብሊስ ለዒን እርጉም የሆነው ኢብሊስ ወይም ዲያብሎስ ብለው የሚጠራው ነው ማለት ነው ጠላትነቱን የዛኔ ነው የጀመረው ከወላጆቻቸው ሱረቱ ጣሃ ላይ በግልጽ እንደተቀመጠው በምዕራፍ 20 ቁጥር 117 እስከ 122 ጌታችን ምን አለ
فقلنا يا آدم أنت آدم هو يالنو إن هذا عدو لك ولزوجك ይህ ኢብሊስ ላንተም ለባለቤትህም ጠላት ነውና فلا يخرجنكما من الجنة فتشقى ከጀነት እናንተን ሰበብ ሆኖ እንዳያስወጣችሁ አለበዛ ትለፋለህና إن لك ألا تجوع فيها አንተ በውስጧ እስካለህ ድረስ በፍጹም አትራብም ولا تعرى አትራቆትም وأنك لا تظمأ فيها ولا تضحى በውስጧ እስካለህ ድረስ በፍጹም አትጠማም ለፀሐይ ቃጠሎ ለንዳድም አትዳረግም በማለት ጌታችን መከረ ኢብሊስ ሚልህን እንዳትሰማ ጠላትህ ነው فوسوس إليه الشيطان ሸይጣንም ወደ አደም መጣና ጎተጎተው ይላል ውስወሳውን የዛኔ ነው የጀመረው ማለት ነው ምን አለው قال يا آدم آدم ሆይ هل أدلك على شجرة الخلد የመዘውተሪያ ዛፍን ላመላክትህ እንዲያ ከዛፊቷ ወስዶ የበላ የሚዘወትርባት ዘላለም የሚኖርባት የሆነችን ዛፍ ላመላክትህን ወሙልክ ላ የብላ የማይቋረጥ የሆነ ንግስና የሚገኝባትንም ማለት ሁሌም የመኖርን የመዘውተርን ምኞት በአደምና በሐዋ ልቦና ላይ ነው ሸይጣን መዝራት የፈለገው ሰው መኖር ይፈልጋል ሁሌ ይሄ የመኖር ምኞት ዛሬ በእኛ የተጀመረ ሳይሆን በሁለቱ ወላጆቻችንም ውስጥ ነበር ማለት ነው ኢብሊስም በዚህ ደካማ ጎናቸው ነው የገባው هل أدلك على شجرة الخلد የመዘውተሪያ የሆነችውን ዛፍ ላመላክትህ ወይን ያለ ከሷ ወስደህ ከበላ ሞትናት ሞትም ትዘወትራለህ ወሙልክ ላ የብላ በፍጹም የማያረጅ የማይቋረጥ የሆነ ንግስናንም የምታስጎናጽፈህ የሆነች በዚህ መንገድ አታለላቸውና فأكلا منها ከሷም ወስደው አደምና ሐዋ عليهما السلام بلوا فبدت لهما سوآتهما حفرة ገላቸው ለሁለቱም ተገለጠችላቸው وطفقا يخصفان عليهما من ورق الجنة ከጀነት ቅጠልም እየወሰዱ በላያቸው ላይ መደረት ጀመሩ وعصى آدم ربه فغوى آدمም የጌታውን ትእዛዝ ጣሰ አመፀ ተሳሳተ ثم اجتباه ربه ከዛም ጌታው መረጠው ለነብይነት فتاب عليه በሱም ላይ ተመለሰለት ተውበቱን ተቀበለው ወሃዳ ቅኑን ጎዳናም መራው ስለዚህ ጠላትነቱን መቼ ነው የጀመረው ማለት ነው ሸይጣን ድሮም ከመጀመሪያው ወላጆቻችን ከአደምና ሐዋ ነው ማለት ነው በሌላም ስፍራ አላህ እንደተናገረው በሱረቱል አዕራፍ ምዕራፍ 7 አንቀጽ 21 ላይ ጀምሮ ብንመለከት ምንድነው ያለው ሲናገራቸው ኢብሊስ ለዒን قال ما نهاكما ربكما عن تلكم الشجرة ጌታችሁ እኮ ከዚህች አንቀጽ እናንተን አልከለከላ ከዚህች ዛፍ እናንተን አልከለከላችሁም እንዳትበሉ ብሎ ኢላ አን ተኩና መለከይን ከመላእክቶች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው ወስዳችሁ የበላችሁ ጊዜ ከመላእክቶች ትሆናላችሁ ዘላለም ከሚዘወትሩት ትሆናላችሁ ብሎ የመኖርን ጉዳይ ነው ያመጣላቸው وقاسمهما ጭራሽም ማለላቸው ኢኒ ለኩማ ለሚነ الناصحين እኔ ለእናንተ ከሚመክሯችሁ ነኝ በማለት ማለላቸው فدلاهما بغرور ሁለቱንም በማታለል አዋረዳቸው አሳሳታቸው فلما ذاق الشجرة كذافيتهم وسدوا بقمسوا ጊዜ بدت لهما سوآتهم حفرة ገላቸው ለሁለቱም ተገለጸችላቸው وطفقا يخصفان عليهما من ورق الجنة ከጀነት ቅጠልም በላያቸው ላይ መደረትን መልበስን ጀመሩ وناداهما ربهما ጌታቸው አላህም ጠራቸው ألم أنهاكما عن تلكما الشجرة منو كذيج ዛፍ እናንተን ከልክያችሁ አልነበረም እንዴ وأقول لكما إن الشيطان لكما عدو مبين شيطانس ለእናንተ ግልጽ ጠላታችሁ ነው ብዬ ነግሬያችሁ አልነበረም እንዴ ይላል ጌታ አላህ የዛኔ ጠላትነቱን እንደጀመረ ዛሬም ጠላት መሆኑን እንደቀጠለ የሚገልጽልን አንቀጽ ነው ማለት ነው ዘሮቹንም ጭምር ሊያሳስታቸው እንደዛተ ራሱ በብዙ የቁርአን አንቀጽ ላይ ተገልጿል ማለት ነው ጌታችንም ምንድነው ያለው
በሱረቱል ኢስራ ምዕራፍ 17 ቁጥር 62 እስከ 65 ያለውን ስታዩ ከጀነት ባባረረው ጊዜ ኢብሊስን ለዒን እስከ ቂያም ቀን ድረስ አቆየኝ ብሎ አላህን ሲለምን እግረ መንገድ የዛተው ነገር አለ። ምንድነው እሱ? ቃል እንዲህ በማለት ተናገረ ይላል ኢብሊስን ለዒን አራአይተከ ሃذا الذي كرمت علي ጌታዬ ሆይ እውን ይሄን በኔ ላይ አንተ ያበለጥከውን ክብር የሰጠኸውን ለኢን አኸርተኒ ኢላ የውም القيامة እስከ ቂያም ቀን ድረስ እኔን ብታዘገየኝ እድሜ ብትሰጠኝ ለአሕተኒከነ ذريته ኢላ ቀሊላ ዘሮቹን በጠቅላላ ጥቂቶች ሲቀሩ